15 ዓመት መቆየት አልችልም ብላ ውክልናዬን ሽራ እምነቴን ክዳ ጊዜን አቃጥላ ቤቱን ያው ሽጠው እንደነበረ ሁላችሁም እንግዲህ ታውቃላችሁ ማለት ነው። ያንን ቤት የገዛው ሰውዬ እንግዲህ ቤትህን መልሰ የመግዛት አቅሙ አለ ወይ? እኔ ልሸጠው ነው፣ ስሸጠው ደግሞ መልሰ ያንተ ንብረት ነው፣ ብዙ የደከምክበት ነውና መልሰ መግዛት ትችላለህ። ስለዚህ ይሄንን ላደርግልህ እችላለሁ፣ ለአንተው ልሸጥልህ እችላለሁ ብሎ ነው እንግዲህ ደውሎ በጣም ብዙ ነገር ያወራ ነውና በጣም ብዙ ህይወት ያሳለፍኩበት፣ በጣም ብዙ ነገር ያየሁበት፣ በጣም ብዙ መከራ፣ በጣም ብዙ ውጣ ውረዶችን ያስተናገድኩበት ቤት ነው ብዬ አስባለሁ። ሰላም እንደምን አላችሁ? ለይኩን ነኝ። እንግዲህ ዛሬ ቀኑ ሮብ ነው። ሮብ ዕለት እንግዲህ ዛሬ በማታ ኦልሞስት 1 ሰዓት አካባቢ ነው ቤት ውስጥ ሆኜ ይህንን ቪዲዮ ሪከርድ እያደረኩላችሁ የሚገኘው። ይህንን ቪዲዮ ሪከርድ ለማድረግ እንግዲህ በምሽት ለምንድን ነው ያነሳሳኝ መሰላችሁ? እንግዲህ ከዚህ በፊት ለድሮ ፍቅረኛዬ ለድሮ ሚስቴ ለሜላት የሰጠኋት የውክልና ቤት የቤት ውክልና እንደነበረ ታውቃላችሁ ማለት ነው። ያ ቤት ተሽጦ ነበረ። ዛሬ ላይ ግን ሰውየው ቤቱን ሊሸጠው ስለሆነ አቅሙ ካለህ መግዛት ከቻልክ መግዛት ትችላለህ የሚል ነገር ነው የነገረኝ ማለት ነው። እንግዲህ ከዚህ በፊት የተሸጠው የኔ ቤት ማለት ነው 3 ሚሊዮን ብር ነበረ። አሁን ግን 2 ሚሊዮን ብር ጨምሯል። እንግዲህ 1 ዓመት ባለሞላ ጊዜ ውስጥ ቤቱ 2 ሚሊዮን ጨምሮ መግዛት ከቻልክ አሁንም በእጅህ መግባት እድል አለው የሚል ነገር ነው እንትን ያለኝ ማለት ነው። ነገር ግን አሁን ያንን እንትን ለማግኘት የግድ አሁን ያለንበትን ቤት ምክንያቱም ይሄ ቤት አጨቃጫቂ ስለሆነ በጣም ብዙ ነገር እያደረገን ስለሆነ ምናልባት ቤቱን ይህንን አሁን ያለንበትን እንትን ብለን ወደ ሌላኛው ያንኛውን ቤት ለመግዛት እንደዛ ማድረግ እንችላለን የሚል ነገር ነው ሐሳብ ያመጣ ነው ማለት ነው። ምናልባት እንግዲህ ይህንን ለማድረግ ደግሞ የግድ ፕሮሰሶች አሉ፣ በጣም ብዙ ነገሮች አሉ። እነሱን ለማድረግ አሁን ላይ ያው ከጭቅጭቅ ለመዳን የግድ ይህንን ማድረግ አለብንና እንግዲህ ከብርሃን ጋር ይህንን መክረን ዘክረን ይሆናል እሺ ብላ ከተስማማች ያንን ቤት በእጃችን ለማስገባት የግድ የኔና የሷ በተለይ ደግሞ የብርሃን ፍላጎት እጅግ በጣም ወሳኝ ነውና ያንን ለማድረግ እንግዲህ ያው ግዴታ ከሷ ጋር መነጋገር አለብኝ። ከሷ ጋር ተነጋግሬ የሚሆን ከሆነ እንግዲህ የድሮ ቤቴ ላቤ ሀቄ የኔ ንብረቴ በእጄ ሊገባ ነው ማለት ነው። ያው በነፃም ባይሆን በገንዘብ ማለት ነው። ምክንያቱም እሱ ራሱ ገንዘቡን አፍስሶ ላቡን ጠምቆ ነውና የገዛው። አሁን ደግሞ የግድ ያው 2 ሚሊዮን ብር አትርፌ ከነበረው ማለት ነው በ5 ሚሊዮን ብር መግዛት ከቻልክ አሁንም መግዛት ትችላለህ፣ መውሰድ ትችላለህ፣ ወደ አንተ መምጣት ይችላል የሚል ነገር ነው የተነጋገርነውና ዛሬ አብረን ነበር ያልነው። ለብዙ ሰዓት ስናወራ ነበረ በጉዳዩ ላይ። አሁን ምን ደረሳችሁ የሚል ነገርም አንስተን ነበረና ያው የደረስንበትን ያው ከሜላት ጋር አሁን ላይ ሜላት እንግዲህ እግዚአብሔር ይመስገን እስካሁን ምንም አይነት ነገር አንስታብኝ አታውቅም። ተገናኝተን አናውቅም። ምን ደረጃ ላይ እንዳለችም አላውቅም። ምናልባት እንግዲህ ከየት እንዳመጣችው ሐሳቡ ከየት እንዳመጣችው ወይም ደግሞ እሷም ምን ፈልጋ እንደሆነ አላውቅም። አዲስ ነገር አለ፣ ሚስጥር አለ፣ ያደረከውን አንተ ታውቃለህ የሚል ነገር ከዚህ በፊት ቪዲዮዎችን እንግዲህ ያው እናንተም እያያችሁ እንደነበረ ታውቃላችሁና እንዲህ እያለች ነበረ፣ ያስፈራራች ነበረ በብዙ መንገድ። ነገር ግን አሁን ላይ የት እንዳለች አላውቅም ማለት ነው። እኔ ራሱ ኦልሬዲ ከኔ ጋር መገናኘት ካቆምን ብዙ ወራትን አስቆጥረናልና ያንን እሷ እኔ በታሰርኩበት ጊዜ ውክልና የሰጠችውን ቤት ውክልና የሰጠዋትን ቤት ሸጣ ጠብቀኛለች ማለት ነው። እንደምታውቁት በጣም ብዙዎቻችሁ ምናልባት የማታውቁት ከሆነ እኔ የታሰርኩላት እንግዲህ እሷ በፈጸመችው ወንጀል እኔ ታስሬላት የነበረችው ፍቅረኛዬ እስር ቤት በነበርኩበት ጊዜ ውክልና የሰጠዋትን ቤት እንግዲህ ያው 15 ዓመት በጣም ብዙ ነው። 15 ዓመት ተፈርዶብኝ ስለነበረ 15 ዓመት መቆየት አልችልም ብላ ውክልናዬን ሽራ እምነቴን ክዳ ጊዜን አቃጥላ ቤቱን ያው ሽጠው እንደነበረ
ሁላችሁም እንግዲህ ታውቃላችሁ ማለት ነው። ማታውቁ ከሆነ በዚሁ አጋጣሚ እንድታውቁት በሚል ነው። ያንን ቤት እንግዲህ የሸጠችው 3 ሚሊዮን ብር ነበረ በጊዜው። አሁን ያንን ቤት የገዛው ሰውዬ እንግዲህ ቤትህን መልሰ የመግዛት አቅሙ አለ ወይ? እኔ ልሸጠው ነው፣ ስሸጠው ደግሞ መልሰ ያንተ ንብረት ነው፣ ብዙ የደከምክበት ነውና መልሰ መግዛት ትችላለህ። ስለዚህ ይሄንን ላደርግልህ እችላለሁ፣ ለአንተው ልሸጥልህ እችላለሁ ብሎ ነው እንግዲህ ደውሎ በጣም ብዙ ነገር ያወራ ነውና ኦልሬዲ እንግዲህ እሱን ለማድረግ ምናልባት አሁን ባለሁበት ጊዜ ከዚህ ቤት ውጪ ዝም ብዬ ሌላ ቤት ለመግዛት አልችልም። ያንን ቤት ለመግዛት ደግሞ የግድ እዚህ ጋር ያለውን ቤት በተወሰነ ገንዘብም ቢሆን ሽጦ ከዛ ያንን ቤት መግዛት የሚል ዓላማ ነው እኔ ያለኝ። ግን አሁን ላይ ይህንን ሐሳብ ደግሞ ብርሃን ተስማማለች አትስማማም የሚለውን እኔ አሁን ላይ መገመት አልችልም። ላትስማማ ትችላለች። እኔ ግን እንደ ሐሳብ ያቀረቡት ነገር ምንድነው? የብርሃን ቤት በጣም እያከራከረን ያለ በጣም ብዙ ግጭቶችን እያመጣ ያለ በጣም ያው እንግዲህ ከሷ የባሏ ወገኖች ማለት ነው የኛም ይገባናል እያሉ በጣም ብዙ ነገር እያሉ ስለሆነ ያንን ቤት ይሄንን ቤት ሽጠን ያንን የኔን ቤት ለመግዛት ነው ሐሳብ ያለኝና ይሄንን እንግዲህ ስናደርግ ተስማማለች ወይም አትስማማም የሚለውን አሁን ላይ መገመት ስለማልችል እሷ አሁን የለችም። ስትመጣ ይሄንን ሐሳብ እነግራታለሁ። እንግዲህ የምትስማማ ከሆነ ወይ ይሄንን ቤት ሽጠን ያንን የኔን ቤት እንገዛለን ማለት ነው። አይ አይቻልም፣ ቤቴ ነው፣ ያንን ደግሞ በትርፍ መግዛት እንችላለን የምትል ከሆነ ደግሞ እሱን ለማድረግ ዝግጅት ላይ ነው ያለ ነው ማለት ነው። እንግዲህ የኔ ሐሳብ ያ ቤት ሊያመልጠን አይገባም፣ ያለው ሴንተር ቦታ ነውና በጣም በጣም ጥሩ የሆነ ቦታ ላይ ስለሆነ ለሁሉም ነገር ምቹ ስለሆነ ያንን ቤት የግድ ማስቀረት መቻል አለብን። በጣም ብዙ ህይወት ያሳለፍኩበት፣ በጣም ብዙ ነገር ያየሁበት፣ በጣም ብዙ መከራ፣ በጣም ብዙ ውጣ ውረዶችን ያስተናገድኩበት ቤት ነው ብዬ አስባለሁ። ያ ቤት እንግዲህ ምናልባት ከፈቀደችልኝ ፈቃዷ ከሆነ የብርሃን ማለት ነው ያንን ቤት ለመግዛት እኔ በጣም ወድጀው ተስማምቼ ነው የመጣሁት። እንግዲህ ልምከር፣ ምክንያቱም አንድ ሰው አይፈርድም አንድ እንጨት አይነድም ይባላል በአባባሉ። እኔ መፍረድ አልችልም፣ አሁን ላይ እኔ ማድረግ አልችልም። ማድረግ የምንችለው ሁለታችንም ስንስማማ ብቻ ነው። ስለዚህ ይሄን ለማድረግ በዝግጅት ላይ እገኛለሁ ማለት ነው። ውድ አድማጮቻችን፣ ውድ ተመልካቾቼ እንግዲህ እኔ ለይኩን ነኝ። ለይኩን በጣም ብዙ ነገሮችን ያሳለፈ ልጅ ነው። በጣም ብዙ ነገሮችን፣ በጣም ብዙ መከራዎችን፣ ውጣ ውረዶችን፣ በጣም ብዙ ፈተናዎችን ያሳለፈ ልጅ ነውና እንግዲህ በጣም ብዙ ሰዎች በድካም በለቅሶ ተስፋ በመቁረጥ በተለያየ ነገር ራሳቸውን እያጠፉ ጭንቀት ውስጥ ያሉ በጣም በርካታ ነገሮችን ያሳለፉ እንዲሁም ደግሞ ነገ ጨለማ ሆኖ የሚታያቸው ነገ ሌላ የተሻለ ቀን አይመጣም ብለው በራሳቸው ላይ የወሰኑና በጣም በርካታ ተስፋ መቁረጥ ውስጥ ያሉ ሰዎች ይኖራሉ። እነዚህን ሰዎች እንግዲህ እባካችሁ ተረጋጉ፣ ተስፋ አትቁረጡ፣ ተስፋ ሰንቁ። ነገ ሌላ ቀን ነው። ይሄን ለማድረግ ደግሞ ሁላችሁም በየሃይማኖታችሁ ጸልዩ ነው ብዬ መልእክቴን ማስተላልፈው ማለት ነው። እንግዲህ የኛ ጉዳይ በዋናነት የቤቱ ጉዳይ ነው። ብርሃን ይህንን ነገር እንትን የምትልልኝ ከሆነ የምትስማማልኝ ከሆነ ደግሞ እንግዲህ ተስማምተን ያንን የኔን ቤት ማለት ነው መልሰን የለይኩን ቤት ወደሚባልበት ደረጃ እንዲመጣልኝ እባካችሁ ሁላችሁም እንደው በአንደኛ ብርሃንሽ እንድትልልኝ በሷ በኩል ደግሞ እንግዲህ አብረን የምንገባ ይሆናል። አብረን ወደ እናንተ የምንመጣ ይሆናል። ስለዚህ ብርሃን የምትስማማልኝ ከሆነ ማለት በእኔ ሀሳብ የምትስማማ ከሆነ ምናልባት ቅር አይላትም ብዬ ነው የማስበው እንደኔ። ነገር ግን የሚሆነው አይታወቅምና እሷ የሚያሳልፈችውን በጣም ብዙዎቻችሁ ታውቃላችሁ። እሷን በግሏ ያሳለፈችውን ነገር እሷ ናትና የምታውቀው። ምናልባት በዚህ ጉዳይ የማትስማማ ከሆነ አሁንም ቢሆን ያው ጉዳዩን ወደ እናንተ ይዘነው እንመጣለን። እናንተው ትፈርዳላችሁ ማለት ነው። እኔ በግሌ የኔ ቤት በጣም ብዙ ነገር ያየሁበት ነውና እሱ ነገር ቢሳካልኝ እንደ ግል በጣም ደስ ይለኛል። ብርሃን ደግሞ ይህንን ቤት በጣም ብዙ ነገር ለፍታበታለች፣ ደክማበታለች። እሱ ደግሞ ይሸጥ ሲባል ምናልባት የሚሰማት ስሜት ሊኖር ይችላል። ነገር ግን እንደ ሐሳብ እንደ ምክንያት ያቀረብኩት ነገር ምንድነው ደግሞ ይሄ ቤት ከተሸጠ የሚከራከረን አይኖርም፣
የሚጋጨን አይኖርም። በብዙ ምክንያት ወደኛ ለተንኮል የሚመጣ አካል አይኖርም ብዬ ነው የማስበው እና እሱን የግድ ያው ይህንን ሀሳብ እንደ ምክንያት በማድረግ ቤቱን ሽጠን ያንኛውን ቤት ለመግዛት እንግዲህ ያው እንደኔ እንደ ሀሳብ ያደረኩት እሱን ነው። ሌላ ተጨማሪ ምናልባት ያንን ቤት ይህ ቤት ቢሸጥ ላይገዛልን ይችላል። ግን ያው እንደ ተጨማሪ እንጨምረና ቤቱን የግላችን ለማድረግ አሁን ላይ ጥረት እያደረግን ነው የምንገኘው። እኔ ራሴ የምገኘው ማለት ነው። ምክንያቱም ብርሃን በሀሳቡ ላትስማማ ስለምትችል እንግዲህ ተመልካቾቻችን ይህንን ሀሳብ ልነግራችሁ ነው፣ ላዋያችሁ ነው። በጣም ብዙዎቻችሁ ያው ወደኋላም ተመልሳችሁ ማየት ስለምትችሉ ማለት ነው የቤቱ ጉዳይ እጅግ በጣም ብዙ ሲያጨቃጭቀን ስለነበረ እጅግ በጣም ብዙ ነገር ሲያደርሰን ስለነበረ ከሜላት ወንድም ጋራም ብዙ ግጭት ውስጥ ገብተን ከእንደገና እስር ቤት ገብቼ እንደነበረ ከዛም ደግሞ ያው እግዚአብሔር ይመስገን በኪነ ጥበቡ ከዛም ተመልሼ እንደወጣሁ ምናምን ታውቃላችሁ። ይህንን ቤት እንግዲህ ያው ፈጣሪ ፈቅዶ መልሶ ለኔ ቢያደርገው መልሼ ወደዛ ቤት ብገባበት ጎረቤቶቼ፣ ጓደኞቼ፣ አብሮ አደጎቼ በጣም ብዙ ነገር ያሳለፍኩት እዛ ቤት ውስጥ ነው፣ እዛ አካባቢ ነው፣ እዛ ማህበረሰብ ውስጥ ነውና ተመልሼ ወደዛ ማህበረሰብ፣ ወደዛው ጎረቤት፣ ወደዛው ጓደኞቼ እንዲሁም ደብሩ ሳይቀር የቤተክርስቲያናት ራሱ ስናገለግልበት የነበረው እዛ ነውና ተመልሰን ወደዛ ብንገባ ተመልሼ እኔም ወደዛ ብቀላቀል እጅግ በጣም ነው ደስ የሚለኝ። ነገር ግን ይሄንን ለማሳካት ከዚህ በጣም ብዙ ጥረት ይጠበቅብኛልና ያንን ጥረት ደግሞ ምናልባት የብርሃን ሚና ወሳኝ ነው። ይሄ እንዲሆንልኝ እንደው ባካችሁ ያው እናንተ በጣም ብዙ ነገር ታውቃላችሁና እንግዲህ ኮመንት ላይ የተሰማችሁን ነገር መጻፍ ምናልባትም እኮ አይቻልም ልትሉ ትችላላችሁ። ምክንያቱም ይሄ ቤት መሸጡ ልክ አይደለም ልትሉ ትችላላችሁ። ወይም ደግሞ አሁን ያለንበትን ሁኔታ ተረድታችሁ ደግሞ ኖ እዛ ሂዱ እንደዚህ አድርጉ ልትሉ ትችላላችሁና ሁላችሁም የተሰማችሁን ነገር እንዲሁም ደግሞ ካያችሁት፣ ካዳመጣችሁት፣ ከተመለከታችሁት ከደረሰብን ነገር ከብዙ ነገር በማየት በመረዳት በመገንዘብ የራሳችሁን አስተያየት መግለጽ ትችላላችሁ ማለት ነው። ተመልካቾቻችን እንግዲህ ባለፈው እንደገባንላችሁ ቃል ኪዳን መሰረት በዚሁ እግር መንገዴን አንድ ወሳኝ የሆነ እንደ ማስታወቂያ ነገር ልስራላችሁና ልንገራችሁና እንለያያለን ማለት ነው። እንግዲህ በቅርቡ እኔና ጓደኛዬ አብርሃም የራሳችን የሆነ ፕሮግራም ልናዘጋጅ ዝግጅት ላይ እንዳለን ነግራቸዋለሁ። የፕሮዳክሽን እቃዎች በሙሉ እንትን ብለዋል፣ ተገዝተዋል፣ ተዘጋጅተዋል ማለት ነው። አሁን የቀረ ሎኬሽን ነው ወይም ደግሞ ፕሮግራሙን የምናዘጋጅበት ቦታ ስቱዲዮን የቀረንና እሱን እያደረግን እንገኛለን። እንግዲህ በዚሁ አጋጣሚ ሀሳብ ያላችሁ ወይም ደግሞ የሚነገር ታሪክ ያላችሁ ወይም ደግሞ በሌላም ምክንያት አስተማሪ ነገር ያላችሁ እንግዲህ በዛ ፕሮግራም ሀሳባችሁን መግለጽ ትችላላችሁ፣ መተንፈስ ትችላላችሁ። እንግዲህ እፎይታ እፉ የምትሉበት ነገሮችን በተለያየ መንገድ ለማህበረሰቡ የምታደርሱበት ነውና ሁላችሁም በዚህ ሾው ላይ ቀርባችሁ ታሪክ ያላችሁ ማለት ነው፣ የሚነገር ነገር ያላችሁ በዚህ ሾው ላይ ማቅረብ ትችላላችሁ፣ መናገር ትችላላችሁ። እንግዲህ እርግጠኛ ስንሆን ስልክ ቁጥር ሁሉ እየለጠፍን እናወራበታለን ማለት ነው። እንገናኛለን፣ እናወራለን። ሁላችሁም የሐሳባችሁ ተጋሪዎች እንሆናለን ማለት ነው። እስከዛው ድረስ ግን በጣም እንወዳቸዋለን፣ በጣም ወዳቸዋለሁ፣ በጣም አከብራቸዋለሁ። ከወዲሁ ስለምታደርጉልኝ ስለምትሰጡኝ ሐሳብ አስተያየት ከልብ አመሰግናቸዋለሁ፣ እወዳቸዋለሁ።